እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። ውድ ተመልካቾቻችን እንዴት ናችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ይብዛ። አዳና ረጋ ነኝ። ደማቆቹ ተጀምሯል። ዛሬም በሙዚቃው ዓለም ደመቅ ያሉ ባለሙያዎችን ይዘን መጥተናል። ስለዚህ እኔ አላስተዋውቅም። በፋና ላምሮት አስተዋውቃለሁ። እዚህ አላስተዋውቅም። ራሳችሁን ነው የምታስተዋውቁት። ስለዚህ ለራሳችሁ 30 ሰከንድ ሰጣችኋለሁ። በ30 ሰከንድ ውስጥ ማን ናችሁ፣ ምን ሰራችሁ፣ ምንድነው የምትሰሩት የሚለውን ያው አብዛኛው ሰው ያውቃቸዋል። ግን አለችሁ ደቂቃ ለማስተዋወቅ። እሺ፣ አመሰግናለሁ ስለጋበዝከኝ። ሁናንተ ሙሉ እባላለሁ። ሙዚቃ ነው የማቀናብረው። ያው ሙዚቃ ፕሮዲውስ አደርጋለሁ። ይሄው ነው። ድራም እጫወታለሁ። ፕሮፌሽናል ድራመር ነኝ። ያው ድራመር ነኝ። ኪቦርድም እጫወታለሁ ካልክ እንግዲህ ከቀጠል ክራርም እጫወታለሁ። እንደዛ ነው። ያሬድ ሙዚቃ ትምህርት ቤት ተምሬያለሁ። እዛ ግራጁዌት አድርጌያለሁ። አሁን ደግሞ ሙዚቃ ማቀናበር ውስጥ ባንድም የራሴም ባንድ አለ፣ ዜማ ላስታስ የሚባል በዛ እየሰራ ነው። በጣም አሪፍ፣ በጣም አሪፍ። ኦኬ። እሺ፣ ብሩክ አሰፋ እባላለሁኝ። ሙዚቀኛ፣ የሙዚቃ መምህር፣ ሙዚቃ አቀናባሪ፣ እንደዚሁም ደግሞ በሳውንድ ኢንጂነሪንግ ሰርቲፋይድ ነኝ። የሳውንድ ኢንጂነሪንግ የግል ትምህርት ቤት አለኝ። እሱን በማስተማር ላይ ነኝ። ያሬድ ሙዚቃ ትምህርት ቤት ውስጥ ግራጁዌት አድርጌያለሁኝ። ግራጁዌት ካረኩኝ በኋላ ጎልድ ሜዳሊስት ነበርኩኝ። ስለዚህ እዛው በማስተማር ላይ ነኝ ያለሁት። ለተለያዩ ፊልሞች፣ ለቲቪ ሲሪያል ወይም ለቲቪ ተከታታይ ፊልሞች ብዙ የፊልም ስኮሮችን ሳውንድ ዲዛይንን ጨምሮ ሰርቻለሁኝ። በእነዚህም ከውጭ ሀገርም ከሀገር ውስጥም ሽልማቶችን ሰብስቤያለሁኝ። እያለ ይቀጥላል። ብዙ ሰው ታውቃለህ፣ እዚህም ፕሮግራም ላይ የተለያዩ ቦታዎች ሰዎች ሲያስተዋውቋቸው ነው እንጂ ራሳቸውን አስተዋውቁ ሲባሉ ብዙ ሰው ይቆጠባል አይደል? እውነት ነው። ቱርኪ እድሉን ተጠቅማበታል። ስለመጣችሁ በጣም ደስ ብሎኛል። ምንድነው ሐሳቡ? እዚህ ጋር 4 መልሶች አሉን። በጣም ትክክል፣ ስህተት፣ በጣም ስህተት የሚሉ መልሶች አሉ። ጥያቄዎች አሉን። ጥያቄዎቹ ወደ እናንተ ከማምጣታችን በፊት የተለያዩ አካባቢዎች በመንቀሳቀስ በእድሜ ልዩነትም በትምህርት ደረጃም ልዩነት ያላቸውን ሰዎች ጥያቄዎቹን ጠይቀናል። ስለዚህ አብዛኛው ሰው የመለሰው መልስ ምንድነው? ልክ ነው። ስለዚህ ልክ ነው ማለት መልስ ይሆናል ነው። ከዛ ውስጥ ግን ማን የቱን መለሰ? አብዛኛው ሰው። ስለዚህ እናንተም የምታሸንፉት በዛ ነው። እዚህ ጋር 10 ኳሶች አሉ። እያንዳንዱ ኳስ 1000 ብር ዋጋ አለው። በተመሳሳይ ብሩኬም ጋር እንደዛ አለ። ስለዚህ ምንድነው የምታደርጉት? ለመበላላት ነው የምትጫወቱት። እኔ ሰፈር ውስጥ ወይ ሃይማኖት ተቋም ላይ ወይ በጎ አድራጎት ድርጅት እንደው የሆነ ሰዓት የተወሰነች ብር ባገኝ ብረዳው ብለህ የምታስበው ሰው ወይ ማህበር ወይ ቤተክርስቲያን ወይ የሃይማኖት ደስ ያለ? እንደዚህ በተቋም ደረጃ ባይሆንም የተቸገሩትን ብረዳ ደስ ይለኛል። ስለዚህ በግልም በቡድን እንደዚህ አስቤ አላውቅም። ፍላጎቴ ግን እንደው ማጋጣሚ ስለጠየቀኝ ነው እንጂ ከልጅነቴም ፍላጎቴ እንደዚህ መርዳት ላይ ቢሆን ደስ ይለኝ ነበር እና ሙዚቀኛ ስለሆንኩ ነው እንጂ ከዚህ በኋላ አቅም ቢኖረኝ ቀጥሎ ስራዬ የመርዳት ነው። ሙዚቀኛ ስለሆንኩ ነው እንጂ የሚለውን በኋላ እመጣለሁ። እኔ ራሴ ፈልገዋለሁ ማብራሪያ ሆነ። እርዳታ ያስፈልገናል እኛ ራሳችን። የሚገርም ነው። ብቻ ጥያቄ ውስጥ አለ ስለዚህ ነገር። እሺ ብሩኬስ? በተቋም ደረጃ አስቤ አላውቅም። በተቋም ደረጃ ያሉት ደግሞ በደንብ እየተረዱ ነው ብዬ አስባለሁኝ። በደንብ ራሳቸውን ማቋቋም ችለዋል። ፐብሊክሊ ወጥተው ምናምን ብዙ ፕሮሞት ተደርገዋል። ግን
ከሱ ውጭ ያሉትን በግለሰብ ደረጃ በግሌ የማደርገው ነገር አለ። በተለይ ልጆች እያለን አንደኛ ደረጃ ምናምን ስትማር የሰፈር ሰው ሁሉ ያው ወላጅህ ነው ትልልቆቹ ማለት ናቸውና እነሱ አንተ ተምረህ ስታድግ ነጠላ ትገዛልኛለህ፣ ተምረህ ስታድግ ትጦረኛለህ ምናምን ይላልና ያ በልጅነትህ ጭንቅላት ውስጥ ይዘህ የምታድገውና ሙዚቀኛ ስለሆንኩ ነው እንጂ አይ አይደለም። እኔ ደግሞ ሙዚቀኛ ስለሆንኩኝ እድሉ ለኔ አሪፍ ነው ነበር። ከሁኔ በተቃራኒ ነኝ እና ያ ነገር ስለነበረ ከስራ ይዘን ገንዘብ መስራት ስንጀምር አቴንሽን ሁሉ እነሱ ላይ ነበር። ኢቭን ከቤተሰብ ውጪ በላይ ሁሉ ማለት ነው እና እንደዚህ በግሌ አድርጌ ያውቃል። በጣም አሪፍ እያሰባችሁበት ቆዩ። አሁን የጠየኳችሁን ጥያቄ እንደው አስቤ አውቃለሁ። ማንም ረዳ ምናምን የምትሉት ግለሰብም ሊሆን ይችላል፣ ማህበርም ሊሆን ይችላል። ወደ ጥያቄዎቹ ቀጥታ ልግባ ወይስ ቀጥታ ሳይሆን በተዘዋዋሪ? ስለዚህ ለሁለታችሁ መልካም እድል እመኝላችኋለሁ። የመጀመሪያው ጥያቄ የሚሆነው የሰው ልጅ ምንም አይነት የሙዚቃ ድምፅ ሳይሰማ መኖር ይችላል? ሰው ያለውን ነው የምትመልሱት። እሺ እኔ ስለ ሰው አይመለከተኝ። ለምን? በጣም ስተዳል ሲጀምር ማንኛውም ነገር እንቅስቃሴ በሙሉ ሙዚቃ ነው ብለን ነው የምናምነው እኛ ሙዚቀኞች። ስለዚህ ምንም ነገር እንቅስቃሴ ምንድነው የንፋስም ሽውታ ሙዚቃ ነው፣ የሳርም የቅጠላ ቅጠሎችም ሙዚቃ ነው። ስለዚህ ሳር ሳይ ንፋስ ሳይስብ የሚኖር ሰው የለም እና ሙዚቃ እየሳበ ነው የሚኖረው ብለን ነው የምናስበው እና ካለ ሙዚቃ መኖር አይቻልም። እኔ ያንን ሁሉ ዛትማች ስላሰብኩት ነው እንጂ ሜቢ ህዝቡ ያሰበው የመለሰው መልስ ኪቦርድ እና ጊታር ከሆነ አይሆንም ሊል ይችላል። መኖር እችላለሁ ምንም ችግር የለም ብሎ ሊሆን ይችላል። ለእኔ ግን አየሩም ራሱ ሙዚቃ ነው ብዬ ስለማስብ በጣም ስህተት ነው። እኔ በጣም ትክክል ነው የሚለውን የመረጥኩት አይደለም። የኔ ሀሳብ ምንድን ነው? የሰው ልጅ ሁሉ ሙዚቃን እየሰማ መኖር ቢችል መልካም። የኔ ምኞት ያ ነው። ለምን? ሙዚቃ ለሰው ልጅ ስሜት የሚሰጠውን ነገር ስለማወቅ ማለት ነው። በእንደ ኤክስፒሪየንስም ያው ፕሮፌሽናሊ ሙዚቀኛ ስለሆንኩኝ። ነገር ግን ለምሳሌ መስማት የተሳናቸው ኮሚኒቲዎች አሉ። በቃ መስማት ተስኗቸዋል፣ አይችሉም መስማት ማለት ነው። ግን ይኖራሉ። ሙዚቃንም አይሰሙትም ማለት ነው። ሙዚቃ ደግሞ የሚሰማ ነገር የሚደመጥ ነገር ነው አይደል? በጆሮ ኦዲብል የሆነ ነገር ነው። ስለዚህ እነሱ እየኖሩ አይደለም ማለት ነው ማለት አንችልም። እየኖሩ ነው። አሜሪካን ጋት ታለንት ላይ ምን አይቼ አውቃለሁ። በእግራቸው ፊልም ያደርጉ በቫይብሬሽኑ ላይክ ምንም መስማት ሳይችሉ ግን በባዶ እግሯ ታስታውሳለህ፣ እንደዚህ ኮንፊል አድርገው። ስለዚህ እነሱ አልሰሙም ማለት ይችላል። ከዛ ደግሞ ኮንዳክተሮች አሉ አንድ እንዲህ የሚሉ እሱ እንዴት ነው ከሙዚቃ ጋር ያለውን ነገር ንገረኝ ብዬ ነው። እሱንም ለመረዳት ቀድመ መስማት አለብን። የኮንዳክቲንግ ነገር ከመስማት ጋር ሳይሆን ግሩፑን ጋይድ ከማድረግ ጋር ነው አይደል? ኦርኬስትራ ይኖራል አይደል? ያ ኦርኬስትራ ብዙ ስለሆነ እና የሙዚቃው ራሱ ጃንራው የሙዚቃው አይነቱ ታይፑ ኮንዳክቲንግ የሚፈልግ ሲሆን ያንን ሁሉ ሰው ኦርጋናይዝ አድርጎ በኮንዳክቲንግ መምራት ነው። መስማት በተሳነው ሰው ሙዚቃን ተምሮ ኖታውን ሁሉን ነገር ተምሮ በኮንዳክተር ቢመራ ይጫወታል አይጫወትም? አይ ይጫወታል ብዬ አስባለሁ። ምክንያቱም የኔ ማስረጃ ማመሰል ቤቶቨን ነው። ቤቶቨን መስማት አይችልም። ቤቶቨን መስማት ያልቻለው ግን በእድሜው መጨረሻ አካባቢ ነው እንጂ ከመጀመሪያ ጀምሮ እየሰማን ይኖረው አይደል? ከ27 ዓመቱ ምናምን በኋላ የመስማት ነገሩ እየቀነሰ መጣ። ከዛ እድሜው ከፍ እያለ 40ዎቹ 50ዎቹ ሲገባ በ57 ዓመቱ ነው የሞተው። ቶታሊ ሉዝ ያደረገው መስማት ከዛ በኋላ ነው። ስለዚህ ልክ ቅድም እንዳልካት ከሆነ እድሜ በኋላ መስማት በጣም የመስማት ችሎታው እየቀነሰ ሲመጣ I feel the vibration ነው የሚለው እሱ ፒያኖ እየተጫወተ ማለት ነው። ገባ? ኦልሬዲ መጀመሪያ ባክግራውንዱ ላይ የመስማት ነገር ነበር። ሂኖስ ኖቶቹ ምናምን እቺን ሲነካ ምን አይነት ድምፅ እንደምታወጣ ቶታሊ መስማት ከተሳነው በኋላ የጻፋቸው ሙዚቃዎች ዓለምን አስደምመው እስከዛሬ ድረስ ማስተማሪያ ሆነው ዘመን ተሻጋሪ ሆነው ይኖራሉ።
አዎ ከዛ አንጻር መስማት ሳይችል የጻፈው ሙዚቃ ነው ተብለን ስለተማር ያንተን ያህል ታሪኩን አላወቅኩትም። ግን ልክ ነህ። አዎ መስማት ካቆመ በኋላ የጻፈው ሙዚቃ ነው። ደግሞ ያ ሙዚቃ የሁላችንም ማለት ይቻላል እንደ ስታንዳርድ ቲዩን ነው። በቃ በጣም ደስ የሚል ነው እና ሁሌም ደግሞ ይገርመናል ሳይሰማ እንደዚህ ጻፈ እያለ እና ከዛ አንጻር እንግዲህ በጣም ይገርማል። ማለት የሁለታችሁም ያስኬዳል ለኔ እዚህ ጋር እንደተቀመጠ ሰው። ምክንያቱም አሁን መስማት ቢችልም ስለ ቤቶቨን ስላነሳም ብዬ ነው። ከዛ ከመስማቱ በፊት ያለውን ነው አስቦ መስማት ካቆመ በኋላ የጻፈው አይደለም የሚለው እንዳለ ሆኖ ሁለታችሁም አልመለሳችሁም። ስለዚህ ሁለታችሁም ካልመለሳችሁ ደግሞ እኔ ነው የምበላችሁ። 1,000 ሺህ ብር በላችኋለሁ። ያ ማለት ምን ማለት ነው? አሁን በላችሁና በኋላ ላይ ጥሩ አድርጎ የሚመልስ ሰው እንበላለን። እኔ እሰጣችኋለሁ። ደስ ላዝናናኝ ሰው ማለት ነው። ቀጣይ ጥያቄ ኢትዮጵያ ውስጥ አጠቃላይ ሙዚቃ የሚያበላ ስራ አይደለም እንዴ? አይደለም ነው ያለው። አይደለም የሚያበላ ስራ አይደለም ነው ያለው። አንተ እኮ በዚህ ሐሳብ ተስማማ። የሚያበላ ስራ ነው አይደለም? የሚያበላ ስራ አይደለም። የሚያበላ ስራ ነው ብለህ ነው አንተ የምታምነው? አይ እዚህ ጋር ይሁን የሚያበላ ስራ እሱ ላይ ለዚህ ነው አይደለም። ያውቀዋለሁ እንዴት እየኖረ እንደሆነ አሁን ይነግረናል። አይደለም ነው ያልኩት። የሚያበላ ስራ አይደለም፣ ገንዘብ አያስገኝም እያልኩ አንተ አያስገኝም። እናንተ እኮ ስህተት ነው። ኖ እንዴ ምን ይባላል መሰለህ፣ በእኛ በጋዜጠኝነት ውስጥ ጥያቄን መረዳት 50 መልስ ነው ይባላል። ትክክል ነው። እኔ 50 አለኝ። በጋዜጠኝነት በሙዚቀኛ ውስጥ አይደለም፣ ግማሽ ተጠሪ ኖ በሙዚቀኛ ውስጥ እንደዛ አይደለም። ስለዚህ ያበላል ነው የምትለው አንተ? አያበላም ነው እንጂ ምንድን ነው የሚያበላ ስራ አይደለም። ብሩኬ ለምንድን ነው የምታወዛግበው? የሚያበላ ስራ አይደለም። እኔ የሁኔን አመለካከት ስለማውቀው የሚያበላ ስራ አይደለም ብሎ ነው የሚያምነው። አይደለም እኮ እዚህ ጋር ያደረገው እኮ አስመለስኩት። አንተስ ምንድን ነው? እኔም የሚያበላ ስራ አይደለም ነው የምልህ። አያበላም ነው የምትለው? አዎ። ከዚህ በላይ ምን ዝበላይታል? ከዚህ በላይ እሺ፣ እንዴት እስኪ ገመድ ለስደሞ እንግዲህ አንጻራዊ ነው። ኢትዮጵያ ውስጥ ካልክ ከሌላ ጋር አንጻር አድርገን ነው ማለት ነው የምናወራው። አንተ በአንጻራዊነት መመለስ ትችላለህ። ግን ለምሳሌ አካውንታንት ሆኖ ኢትዮጵያ ውስጥ አካውንታንት ሆኖ የሚበላውን ደሞዝ እንግሊዝ ውስጥ ካለ አካውንታንት ሊያነጻጽረው አይችልም። ለምሳሌ ኢትዮጵያ ውስጥ ያለው እግር ኳስ ተጫዋች ብዙ ብር ያገኛል። እንግሊዝ ውስጥም ያለው እግር ኳስ ተጫዋች በጣም ብዙ ብር ያገኛል። ስለዚህ ኢትዮጵያን እንደ ኢትዮጵያ ብቻ እዚህ ካሉት ስራ ሌሎች ስራዎች አንጻር ቀይረው ችግር እኔ ላስረዳልሽ። አንተ አስብ እስከዛ። ምን መሰለህ አሁን እኛ እንግዲህ ከልምድም ያየሁት ከቅርብ ጊዜ ከጓደኞቻችን ጀምረው ከጓደኞቻችን ደግሞ በፊትም የነበሩትን ስናይ አብዛኞቹ አርቲስቶች ሲቸገሩ ነው የምናየው። ገንዘብ ይዋጣላቸው ነው ምንድን ነው ታመሙ የሆነ ነገር ነው። ለዛውም ትንሽ ገንዘብ እያስፈለገ ያቺን እንኳን መሸፈን ስለማንችል ማለት ነው። እና ትንሹ ማስረጃ ይሄ ነው። መጨመር እችላለሁ። ከዛ አንጻር የሚያበላ አይደለም። አሁን ያለው ነው ጥያቄው። አሁን ላይ አሁንም እየሞትን እኮ ነው። ምንም ጥያቄ የለውም። አሁንም ችግር ይፈጠር፣ በእርግጠኝነት ወደ ህዝቡ ነው የምንሄደው። ስታንድ ባይ ነው። እኔ እንዴት መሰለህ የሚያበላ አይደለም ማለት ገንዘብ ቶታሊ የማያስገኝ ሙያ ነው እያልኩኝ አይደለም። ግን ራሱ ባለሙያው ከስር ጀምሮ ሲዘረጋ የመጣው ሲስተም ገንዘብ ብዙ ሜክ እንዳያደርግ አድርጎታል። ገባ? ሙዚቀኛ ፐርፎርም ሲያደርግ ወይ ስቱዲዮ ውስጥ በሚሰራበት ወይም ኤኒ የሙዚቃ ነገር በሚደረግበት ቦታ ድካሙና የምታጠፋው ጊዜ ታለንትህ ምን ማት ነገር ተጨምሮ የምታገኘው ገንዘብ ተመጣጣኝ አይደለም። ገባ? ይሄንን ጊዜህን
ጉልበትህን፣ ገንዘብህን፣ ምን ያለህን ነገር ሁሉ ሌላ ነገር ላይ ብታውል ሙዚቃ ውስጥ ከምታገኘው ገንዘብ ሺህ እጥፍ ጊዜ ተሻለ ታገኛለህ። እሺ አቨሬጅ ነው የምንወስደው አይደለ? ለምሳሌ ብሩኬ ቅድም ስትዘረዝር ዘርዝሯል አይደል? ያው በዝርዝሩ ነው የሚሄደው። እሺ ፋና ላምሮት ዳኛ ነው። ያሬድ ሙዚቃ ትምህርት ቤት ያስተምራል። ለፊልም ስኮሮች ምናምን ይሰራል። አይ ልክ ነው። አንዴ ተናግራለህ። እኔ እሱ ከራሱ ካነሳው ነው። ከዛ የሳውንድ ትምህርት ቤት አለው። ስንት ጠራኝ? አራት ምን አያበላም ማለት ሙዚቃ አያበላም ማለት እና ምን አላት እኔ የሚገባኝ ብቻ ነው። እኔማ በጣም አያበላም ማለት ሰውን ይቀይራል ብለህ እንዳታስብ። አቨሬጁ ብዙ ሰው አሁን ላይ የሚያውቀው በጣም ብዙ ድምፃውያን ክለብ ላይ ይሰራሉ። በጣም ብዙ አቀናባሪዎች በትንሹ በዚህ ሰዓት በጣም በትንሹ 5-10 ያህል ድምፃውያንን አላቸው። በዚህ ሰዓት የትኛውም ስቱዲዮ ቢኬድ በትንሹ ከ1 እስከ 10 ድምፃውያን እጃቸው ላይ አሉ። አብዛኛው ባንዶች ሆነ አንተ ካልከው አብዛኛው ባንዶች በዚህ ሰዓት በትንሹ በወር 3-4 ስራ ይሰራሉ። ክለቦች አሉ፣ ስቴጆች አሉ። ስለዚህ በዚህ ሁሉ ነገሮች ሲጨመቅ አያበላም የሚያስብል አይደለም። ትበላላችሁ ነው ማለት ነው። አይ ያው እኛ አይደለ እንዴ የምናውቀው የምናገኘው ከኛ በላይ እናውቃለን ካሉ ጉድ ነው አይደለ? ሰው አሁን እኮ ያልኳችሁ እኔ በዚህ ሀሳብ አልሰማም። ምንም መልስ እባክህ። እንደውም እኮ ብሩኬ ነው በደንብ መበላት ያለበት። ይሄ ሁሉ ስራ እየሰራ አያበላም ብሏል። እኔ አሁን ጋዜጠኝነት ብጠይቀኝ እሱ ሌላ ቀን ግን እዚህ ጋር ግን መሰለህ አሁን ድምፃውያኖቹ እንዳልከው 5-10 ያሉ አሉ። ግን የእውነት ለመናገር አይከፍሉም። ሁሉም ማለት ይቻላል። የምሬ ነው። በጣም እየተባበርናቸው እየረዳናቸው እንጂ በፍጹም ዘፋኞቹ የሉም አይደለም፣ አሉ። ግን ሰፖርት እያደረግናቸው በነገር ላይ እኮ አሁን ያለው ሙዚቃውን ወደ ገበያ አውጥተህ ወደ ገንዘብ ለመቀየር አሁን ያለው የዲጂታል ማርኬቱ ነው አይደል? እሱ ራሱ በጣም ተጽዕኖ አለ። በነገር ላይ ከዚህ በፊት በፕሮዲውሰሮች በሲዲ በካሴት ጊዜ ያለው የማርኬቲንግ ሲስተም እና አሁን ወደ ዲጂታል ከመጣ በኋላ ያለው ነገር ዲጂታል ላይ ከመጣ በኋላ አልበም ፕሮዲውስ አድርገህ አሁን ምንም አታገኝም። በነገራችን ላይ ዩቲዩብ ላይም በለው በምናምን ኤኒ ስትሪሚንግ ነገር ላይ ቢጫን ያወጣኸውን 50% አይመልስልህም። እንዴት ነው ያበላል የምትል? እኔ እንደውም ስህተት ቢሆን አልፋችሁ ነበረ። በጣም ስህተት ነው ያለው ሰው እንዳልኳችሁ ነው። አሁን ሰው ሲጠየቅ መስሎት ነው ገበናችን እኮ እኛ በዙሪያቸው ያሉ ሰዎች ይበላሉ እንዳለው። እኔ ከሆነ ዓመታት በፊት ቢሆን እኮ ብዙ አያበላም ነው የሚሉት። አሁን አብዛኛው ሰው ዩቲዩብ ላይ በሚጭነውም ምናምን ብቻ ይበላል ብለዋል ህዝቡ። እሺ አንስማማ። አይ አሁን ሁለት ነገር ነው ማሰብ ያለብን። መልሱን ዝም ብለን መልሰውና ትክክል ስሜታችንን ግን ህዝቡ ሊል የሚችለውን እያለ ይሄንን ህዝብ እሱን አብራራት ትለኝ። ይሄን ህዝብ አታገኘው። እቺም አሪፍ ትመስለኛለች። ሁሉም ሰው ጎበዝ የሙዚቃ አቀናባሪ ካገኘ ድምፃዊ መሆን ይችላል። ቶሎ ስለመለሰ እስኪ ህዝቡ ነው። እኔ ከራሳቸው ሀሳብ ብትወጡ ደስ ይላል። አልወጣም። እኔ እሺ ትበላኛለህ እንጂ እስከመጨረሻው አልወጣም ከራሴ። አይ ምን መሰለህ ህዝቡ ሊል የሚችለው ነው እኮ ህዝቡ ሊል የሚችለው አሁን ይሄ ነው ብለህ ታስባለህ? አይ ህዝቡ ትክክል ነው የሚለው እና እዚህ ጋር መልሴ ግን ያኛው ነው። መልሴ ያኛው ነው። በጣም ስተት ነው ለመብላት ለህዝቡ ላድርገው። እሺ ታብራራለህ። ለመብላት ስል ነው እኮ ለመብላት ስል ነው ብለህ ግን ታብራራለህ። ዋናው ፖይንት እሱ ነው። እቺን መከራከሪያ ማቅረብ ነው። እሺ አዎ ያው ስተት ነው የኔ እንትን ግን ለምን እንዴ? አይ ነው ተስማምተናል። በቃ ትክክል ነው። ሰው ሊመልስ የሚችለው ትክክል ነው ነው። እሺ ሰው የሚመስለው ሰው ብዙ ጊዜ የሚለንን ነው የምናገረው። ምን መሰለህ ይሄ ኮምፒውተር ምናምን የሚባል ነገር ከመጣ በኋላ በቃ ሁሉንም እያስገቡ በኮምፒውተር በምን ስለሚያስተካክሉት ድምጻቸውን በዛ ነው ድምጻዊ እያደረጓቸው ያሉት። ልክ ወደ ላይቭ ሾው ሲመጡ ደግሞ ያው በትክክል መስራት አይችሉም። አብዛኛው ጊዜ ይቸገራሉ እና ከዛ አንጻር
ዘፋኝ እያደረጓቸው ነው ብሎ ያስባል ሰው። ስለዚህ ሰው ትክክል ነው ስለሚል ነው ይሄን የመለስኩት እንጂ ሁሉንም ሰው እዚህም እዚህ መሆን አይቻልም። ኖ ያው እዚህ ጋር እኮ ነኝ። እሺ መልስ ግን እዚህ ጋር መርሴ ማድረግ አይቻልም። መብላት እፈልጋለሁ፣ ሰው መርዳት እፈልጋለሁ። ስለዚህ ህዝቡ ትክክል ነው የሚለው የህዝቡ መልስ ሰጥተዋል። ነው በቃ ተዋለው። ብሩኬ በጣም ስህተት ነው ብለንም ከስህተትም በጣም ስህተት ነው መሆን አይችልም በፍጹም። አሁን ብዙ ጊዜ የኛ ሀገር ባለሙያዎች የሚያነሱት አሉ። ወደ ምዕራብ አፍሪካ ስንሄድ አብዛኞቹ ድምፃውያን ድምፃቸው እዚህ ግባ ይባላል፣ ግን የተወሰነ እያገዛቸው እንዳልከው ሳውንድ ቴክኖሎጂውም ምኑም እያገዛቸው ምርጥ ሙዚቃዎች ይሰራሉ። እኛም ሀገር የተወሰኑ ሰዎች የተወሰኑ አቀናባሪዎች የሰሯቸው ድምፃውያኑ ዝም ብለው ስቱዲዮ እየሄዱ የሚሰሩት ድምፃውያኑ ሳይሆን ሌላ ሙያ ውስጥ ነው ያሉት። ልጆቹም እንደ ድምፃዊ መጠራትም አይፈልጉም፣ ግን በሚሊየን ቪው አላቸው። እና ያ መመዘኛ ነው እንደሚለው ያ መመዘኛ ነው እንዴ? አንተ መልሰሃል። እሺ አይ ጥያቄ ግን ማንም ሰው ነው ያልከው። ማንም ሰው ለሚለው ትክክል አይደለም። ኖ እኔ እበላለሁ እንታው እኔ ምን ሆነ ነው እኔ ላግዝ ግዴ ምንም አልፈልግም። ያንተ እዚህ ጋር ብትሆን ስህተትም ነው ብትሆን አታገኝም። እኔማ አላገኝ ብዬ ነው እኮ እዚህ ጋር ይሁን። እኔ አሁን እኔ ይሄንን ህዝብ አላውቀውም። ይሄንን መልስ እንዴት ይመልስ? አይ ብቻ ዘፍነው ልጆቹ ድምፃዊ ከሆኑ አሁን ያለው ጎበዝ ድምፃዊ መሆን ሌላ ነው። በጣም ቤስት ድምፃዊ መሆን ሌላ ነው። ግን መስፈን መቻል በቃ ይችላል። ቴክኖሎጂውም ምናምን ይችላል። ብሩኬ አይችሉም ነው ያልኩት። በፍጹም ተበልታል። ልበላ አምጣልኝ መናት እንደውም ይኸው 3000 ብር በልታል። ምን አይነት ሰው ነው? ለሁለቱም የህዝብን ደግሞ ሀሳብ መቀበል አለበት እንዴ? ህዝቡ የሚያምነው እንደዛ ነው። ይኸውልህ የዓለም ህዝብ ሁሉ ማለት ነው አይደለም ስለኛ ነው። እኔ በዚህ ጋር ነው የምቆመው። አሁን መነገርኩ ኢንዱስትሪውን እየተቆጣጠሩት ነው እነዚህ ሰዎች። እሱ አይሆኑም ይላል። አይ በሎጂክ ነው ያው ሎጂክን ትበላለህ። ሎጂክን እበላለሁ ከዚህ በኋላ እሺ በ2000 ብር ሆኗል። እሺ ሳላውቀው ራሴን ቤተክርስቲያን ወይም መስጊድ ውስጥ አግኝቼ አውቃለሁ። መልሱ አብዛኛው ህዝብ ሳላውቀው ማለት አንዳንድ ጊዜ ወይ በብስጭት ወይ በደስታ ወይ በሆነ ነገር በቃ ሄጄ ማለት ፌንት ሰርቼ ሄጄ ምናምን ራሴን ሳልቆጣጠር ሳይሆን ከድንገት ስነቃ ራሴን ቤተክርስቲያን ውስጥ አግኝቼ አውቃለሁ ወይ መስጊድ ውስጥ። ህዝቡ የሚለው አዎ ህዝቡ ትክክል ነው የሚለው ስለኔ የምጠይቀኝ መስሎኝ ከሆነ ህዝቡ ራሱን ሊያገኝ ይችላል። ህዝቡ ነው ራሱ የሚያገኘው። አንተ ራስህን ህዝቡ ምን ይላል? እኛን አይደለም ያው ህዝቡ ጠቅላላ ነው። አሁን ስለ ሙዚቀኛ አይደለም እንዳወራው ስለ አብዛኛው ህዝብ ታዲያ በዚህ ኑሮ እንዴ በዚህ በየቀኑ ነው ራሱን የሚያገኘው። እዚሁ ተመሳሳይ ነው። ተመሳሳይ ነው ማለት አንተን እንበላለን ማለት ነው። ባጭሩ ሳታስበው በጣም ደስታ ውስጥም ስትሆን በጣም ሀዘን ውስጥም ስትሆን እንደዚህ አይነት ህግ አልነበረም ታውቃለህ። እኔ እዛ ሲያያቸው ኳሶችን ትክክል ናችሁ፣ ምንም ማድረግ አልችልም። የመጨረሻ ጥያቄ ያላችሁ ጠቅላይ ነው። ጠቅላይ ምንድን ነው? ጠቅላይ ነው ማለት ሙሉን ታስረክባለህ። ስለዚህ ሌላ በቃኝ ሎተሪ ቆርጬ በቃኝ ገንዘቤን ስጠኝ ያሸነፍኩትን በቃኝ። አይበቃንም? ሰዓትም እኮ የለም ማለት ሰዓትም የለም። መጠየቅ አለብን እኮ ለጠቅላይ ከምበላ የያዝኩትን ይዤ ብዙ ሰው መርዳት እፈልጋለሁ። በዚህኛው ገባ ሰዓትም የለህም። ከምር ስንት ላይ ያላችሁ? ከእኔ ልቁጠረው። ዋናችሁ ላይ ናችሁ እንዴ? ኧረ እባክህ እስካሁን እንደናንተ ግን ሆነ ከፍርታም
ሁሉም እኮ በቃ ይወጣል። ችግር የለም። አስፈቀደንና ነው። እሺ ምን ትላለህ? ያው ይሄን ልጅ መብላት እፈልጋለሁ። ይቀጥል ካስፈቀድከኝ። እሺ ያንተ እንደውም አሪፍ ሎጂክ ስለሆነ ልበላ ብሩኬስ እኔ በቃ ይሄን ሁሉ በልተህ መርዳት ችግር የለም። እኔ ሁኔ ቢበላም አይቆጭም። አሁን ቢበላም ማለት ነው ትሄዳለህ አትሄድም? እሄዳለሁ። እሺ እሺ በዓለም መድረክ ስለ ኢትዮጵያ በአንድ ደቂቃ ተናገር ብባል ስለ አትሌቶቻችን እናገራለሁ። በዛው አጋጣሚ በአንድ ደቂቃ ውስጥ ከማነሳው ውስጥ ስለ አትሌቶቻችን እናገራለሁ ነው። እኔን እያየ ነው። ኧረ እኩል ነው ያደረግነው። አሁን እኩል ነን። አሁን እኩል ነው። አዎ እናገራለሁ። ስለ ኢትዮጵያ አንድ ደቂቃ ሲሰጠው የሰው ዘር መገኛ መሆኗን፣ ጥንታዊት ክርስትናን፣ እስልምናን፣ አክሱምን፣ ላሊበላን በጣም የጥንት ስልጣኔ ምንጭ ምናምን መሆኗን እንዳለ ሆኖ ስለ አትሌቶች አነሳለሁ ነው። ምን ነው ጨነቀ? አይ ታነሳለህ? አነሳለሁ። እንዴት አነሳለሁ? እንዴት ታነሳለህ? ትልቅ ኢሜጅ ያለው ዓለም አሁን ቅርብ ሆኖ ለኢትዮጵያ ኢሜጇን የሚያውቀው አሁን ካልካቸው ታሪካዊ ትንታኔዎች ይልቅ አትሌቶች በጣም ቅርብ ናቸው ኢትዮጵያን ፕሮሞት ለማድረግ። እንግዲህ የመለስነው መልስ እኮ ህዝቡ ምን ሊል ይችላል የሚለውን ስለሆነ ነው። እኔ ብጠየቀኝ ግን በአንድ ደቂቃ ውስጥ ምናልባት ቅኝ ያለመገዛታችን እናገራለሁ። እሱም አይቀርብህም። በአንድ ደቂቃ ነው የተሰጠች። ገባኝ። አንድ ደቂቃ ገባኝ። ያለመገዛታችን እናገራለሁ። የመጀመሪያው ኢትዮጵያን ልዩ የሚያደርገን ነገር በዓለም መድረክ ላይ ስንገኝ ይሄ ነው። ነጮች ናቸው የሚያገኙን ወይ የሆነ ነገር፣ ይህንን ነው የምናወራው። እኔ የሚመጣልኝ ይሄ ነው። ከዛ ስለ አክሱም እና ስለ ላሊበላ 2 ደቂቃ ገባህ። በቃ ሰው ግን ስለ አትሌቶችም ሊናገር ይችላል ብዬ ስለማስብ ትክክል ብያለሁ። ጠቅላይ ያልሆነ ሶስተኛው ጥያቄ በጣም ይገርማል። እኔ በልቻችኋለሁ ሁለታችሁንም። እስካሁን መጥቶ ሳይበላ ሄደ አላውቅም። የመጀመሪያዎቹ እውነት ተበልታችኋል ሁለታችሁ። እውነቴን ነው ብላችሁ ማለት ብዙ ሰው አሁን እንዳልከው ነው የሚዘረዘው ስለ በቅኝ ግዛት ውስጥ አለመሆኗል፣ ጥንታዊ የነገስታት ታሪክ ያላት ሀገር መሆኗል፣ የሰው ዘር መገኛ መሆኗል። እሱን ስዘረዝር አትሌቶች ላይ ከመድረሴ በፊት ደቂቃ ያልቅብኛል። 1 ደቂቃ እውነት ነው። እኔ ልበላችሁ ነው በጣም አዝናለሁ። እስካሁን እዚህ መድረክ ላይ መጥቶ ነግሬ ነበር እንጫወት አላልኩም። ፋይናሉ ጠቅላይ ልክ አይደለም። እኔ ከጀርባ ያሉ ዳኞቻችን የተለየ ሀሳብ ካላመጡ ወይ የመጨረሻ ጥያቄ ጠይቁ ካላሉ በስተቀር አይደለም። የመጀመሪያ ሰዎች ናቸው እዚህ መድረክ ላይ መጣችሁ ቅድም እኮ አሸንፈናል። አይ ትክክል ሆናችሁ። አንዳችሁ እኮ ተሳስታችሁ ቢሆን አሪፍ። ሁለታችሁም ስለሆናችሁ ለማንም እሺ። አንተ የምትበላብን ምክንያት ምንድን ነው? ሁለታችሁም ተሳሳታችኋል። አንተ ልክ በምን ነው እንክታ? እኔማ የህዝቡ መልስ እጄ ላይ ነው። የህዝቡን መልስ አከብራለሁ። ነው መብላት ያለበት። አንተ አትበላንማ። ህዝቡ ወክሎት ይሁን እንጂ ህዝቡን ወክለህ አንተ እንዴት ትበላለህ? ከጀርባ ያሉ ዳኞችን አማክራለሁ። ፌር አይደለም። እሺ አንድ ጥያቄ ሰጥ። እሺ ከጀርባ ያሉ ባለሙያዎች አንድ ጥያቄ ሰጣቸው የሚል ሀሳብ ስላመጡ ራርቼላችኋለሁ። በቃ ነው እኔ እኔ ዘመቶታች ቆንጆ ነበረ። እሺ አሁንም ህዝቡን ተረዱት። እሺ አያቴ እግር ስር ተቀምጬ ታሪክ ሰምቼ አውቃለሁ። አትበላንም ያው አንተ። እንግዲህ ምን ስለዚህ አብዛኛው ሰው አያት አለው። አብዛኛው ሰው ከአያቱ ጋር ነው ያለው። የልቴን ነው። ስለዚህ ብዙ ሰው አያቱ እግር ስር ተቀምጦ ታሪክ ሰምቷል። ምንም ጥያቄ የለም ብላችሁ ታምናላችሁ? ያ በፍጹም አንተ አትበላንም። ግን ከተሳሳተን አይ እኔ አሁን እንዴት እናልሽ? አይ ይሄ መልስ ልክ አይደለም። ታውቃለህ የጸብ ውስጥ ነው የምንገባው ዛሬ። አይደለም አሁን ብዙ ህዝብ ሲጠየቅ እኛ ያው ቅድም እንዳልኳችሁ ነው የጠየቅናቸው። ስለዚህ ብዙ መልሱ ሰው ትክክል ነው አይደል? ትክክል የሚለው ጠጋ አይ እየጠየቅኩ ለሁለታችሁም አንድ የመጨረሻ እድል ልስጣችሁ። መልሱ ትክክል ነው። እዚህ ላይ እድል ልስጣችሁ አይደላችሁ? እሺ ብሩኬም አንድ እድል ልስጥ። በቃ ካልሆነ ይሄኛው ልክ አይደለም ብለናል እኮ።
አላልኳችሁም? አልከን እኮ የህዝቡን ስሜት ተረዱ ነው። ለምን ትወዛገብለታለህ? በቃ በአቋም መጽናት። በቃ አንተ አትበላ ነው። አዎ የበላኸውን ያስመልሳል። ቆይ አሁን እኔ እሱን አንድ ግሩፕ አድርገህ አንተ እኮ ተቃራኒ እንድትበሉ ነው እኮ የፈለግኩት። ግን ሁለት ማለት አንዳችሁ ልክ ብትሆኑ ደስ ይለኛል። ሁለታችሁም እየተሳሳታችሁ ነው። ይኸው አንተ እናት በጣም እርግጠኛ ነኝ እንደበላሁት። እሺ ንገረኝ፣ ለምን ትክክል አልክ? እንዳልከው ነው። አንተ እኮ ጨረፍ አደረክልኝ። አብዛኛው ሰው አያት አለው ማለት ነው አልክ እና እንደዛ ደግሞ ላይሆን ይችላል። አያት አለን ስህተት ነው ታዲያ። እንደዛ እኮ ነው ትክክል ነው እኮ ያልከው። አብዛኛው ሰው ከአያቱ ጋር አይደለም፣ ግን ትክክል ነው። ምክንያቱም የሰሙም ሰዎች አሉ። ጠያቂውኝ አንተ አትበላ ነው። እኔ በዚህ አርስ ኪንገር አጋጠመ አይደለም እኮ ስህተታችሁ ከፍ እያለብኝ ነው። ከራሳችሁ አንጻር አይደለም፣ ከህዝቡ አንጻር። እሺ ቆይ አንድ የጥያቄውን ድገምልና እንትን ነበር። አሁንም ሁለታችሁ ተሳስታችኋል። ሁለታችንም እንሳሳታችሁ። ሁለታችሁም ተሳስታችኋል። አብዛኛው ሰው ስህተት ነው የሚል ምላሽ ነው ያለው። ምክንያቱም እንዳልኳችሁ ብዙ ሰው አያቱ ጋር ሆኖ እንደውም ምን አይነት መልስ አለ? አያቴ ከሞተች በኋላ ሌሎች ሰዎች ነው ስለ አያታችሁ ሲያወሩ በቃ እንትን ያለኝ ምናምን የሚል ነገር ነው ያላቸው ነው። አዝናለሁ። እኔ ለአንዳችሁ ብሰጥ ደስ ይለኝ ነበር እኮ እኔም ሰዓቴንም ለመጠቀም። እኔ በዚህ መልስ አንስማማ። ሁሉን በላህ ነው? አይ እሺ፣ አንድ የመጨረሻ እድል ስታችሁ። እኔ በቃ እንደዚህ ያለ የመጨረሻ እድል የሚለው በነገር ላይ ማለት ነው ልክ ስላልሆነ ነው። እኛ ልክ ስለሆነ ነው። እሺ አንፋታውም ዛሬ። እሺ ሜትሮሎጂ ሰምቼ አለባበሴን አስተካክዬ ከቤት ወጥቼ አውቃለሁ። እንዴ ሁለታችሁም ተመሳሳይ ነው የምትመልሱት ወይስ? አይ እንደሱ ብላ ጠይቀን በቃ መለስ። እሺ ስለዚህ አሁን ምንድነው የሚሆነው? እኔን በትክክል ያሳመነኝ ሰው ይበላል እንደማለት ነው። ምክንያቱም ተመሳሳይ ላይ ስለሄዳችሁ ከሄዳችሁ። እሺ ሜትሮሎጂ ሲጀመር ነው አቴንሽንም አልሰጠውም በኔ በኩል፣ ሰውም አይሰጠውም። የተወሰኑ ሰዎች ያንን የሚከታተሉ ይኖሩ ይችላሉ እንጂ እንደ ሰለጠነው ሀገር ምናልባት ገባ ከአውሮፕላን ጋር ከምን ስልጣኔ ብዙ የሄደበት የሚበሩ ሰዎች እነሱ ናቸው ያንን የሚያዩት። እኛ ብዙም አቴንሽን ሰጥተነው አናውቅም። እንደውም እንቀይረዋለን ቶሎ ሜትሮሎጂ ከደረሰ ቤትም ምንም አንባልም በፊትም። ስለዚህ እንቀይረዋለን። ትክክል ነው። ስለመሰለ በጣም ስተት ነው ጋር ያልሄድ ነው። የተወሰኑ የማህበረሰቡ ክፍሎች በእድሜ ትልልቅ የሆኑት እንደ ከሙያቸው ጋር የሚገናኘው ከበረራ ጋር ከፓሴንጀርስ እንደዚህ ያሉ አይደለ ትራቨል የሚያደርጉ ሰዎች ምናምን በደንብ ያያሉ፣ አስተካክለው ለጉዟቸው ዘጋጅተው ይወጣሉ። ግን በጣም ማጆሪቲው ትዝ የሚለው ጉዳይ አይደለም የሜትሮሎጂ ጉዳይ። እሺ በጣም አሪፍ ሁለታችሁ መልስ ልክ ናችሁ። ሁለታችሁም አብዛኛው ሰው ስህተት የሚል መልስ ነው ያለው። ስትበሉም አንድ ላይ ስትበሉም አንድ ላይ ነው። እናንተ ደግሞ ደስ የሚለው ስለዚህ ሁለታችሁም በትክክል በልታችኋል። እስከ ዛሬ በነበረው አብዛኛው አሸናፊ ለአንድ ሰው ለሚፈልገው ነበር ሰው የምንሰጥለት። ሁለታችሁ ስንት ነው ያላችሁ? ዋናችሁ ላይ ናችሁ እንዴ? እንኳን አንተ አልበላህም እንጂ በተአምር አይሆንም። ስለዚህ ለማን ይሰጥላችሁ የሚለውን የመጨረሻ ነገር ንገሩንና የየራሳችሁ ነጥብ እንሰጣለን። እኔ ለመቄዶንያ ይሰጥልኝ። በጣም አሪፍ ምንድነው? ለራሴ ሙዚቃ በቆም ሙዚቃ አላለም እያልኩኝ ጌርጌሴኖን መቄዶንያ የሁለታችሁንም ስጦታ እናደርሳለን። በጣም እናመሰግናለን። በጣም ለፖስቱ አስቸጋሪ ተወዳዳሪዎች እንኳን ስላልበላ ደስ ብሎኛል። በጣም አሪፍ ቆይታ ነበረ። ብሩኬ በጣም ነው የማመሰግነው። ቴንኪው። ውድ ተመልካቾቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። የዛሬዎቹ ደማቆቹ ሁለቱም አሸናፊ ሆነው አጠናቀዋል በእኩል ነጥብ። አዳና ረጋ ነበርኩኝ። በቀጣይ ሳምንት ሌሎች ደማቆችን ይዘን እንገናኛለን። በያላችሁበት ቸር ሰንብቱ።
ነው